ሄሎ ፋሚሊ እንደምናችሁ። ዛሬ ግሬድ 7 ማትማቲክስ ቻፕተር 1 ቤዚክ ኮንሰፕትስ ኦፍ ሴት የሚለውን እናያለን ማለት ነው። እዚህ ስር ብዙ ነገሮች አሉ። ኢኳል ሴት፣ ኢኩዊቫለንት ሴት፣ ሰብሴት፣ ፕሮፐር ሰብሴት፣ ዩኒየን፣ ኢንተርሴክሽን ዋትኤቨር አይ ዊል ክላሪፋይ ዛት ቱዴይ። ኦኬ ሶ ዛሬ እሱን እናያለን። የትም እንዳትሄዱ እስከ ቪዲዮ መጨረሻ ማየታችሁን ዶንት ፎርጌት። ኦኬ ሶ ሌትስ ጌት ስታርትድ ናው ቱዴይ። ቻፕተር 1 ቤዚክ ኮንሰፕትስ ኦፍ ሴት ነው የሚለው። ሴት ማለት ነው ሴት ማለት ስብስብ ማለት ነው። ስብስብ። ስለዚህ ለምሳሌ ስብስብ ማለት ዝም ብሎ ስብስብ አይደለም። በስርዓት የተቀናጀ በትክክል የተቀናጀ ስብስብ ማለት ነው። ሴት ማለት በስርዓት የተቀናጀ ወይም ደግሞ የሆነ ታዋቂ የሆኑ ነገሮች ተቀናጀ። ለምሳሌ ኢትዮጵያ ውስጥ ጎበዝ የሆኑ ፎር ኤግዛምፕል ጎበዝ የሆኑ የመጽሐፍ ጸሐፊዎች ቢባል ሴት አይደለም። ወይም እኛ ክፍል ውስጥ ጎበዝ የሆኑ ቶፕ ተማሪዎች ስንል ይሄ ሴት አይደለም። ምክንያቱም ታዋቂ ያልሆኑ ማንነት ልጆቹ ዓለም ላይ ታዋቂና አላገኙም። ፎር ኤግዛምፕል ይሄ ደግሞ ክፍላችን ውስጥ ረዣዥም የሆኑ ሰዎች ስንል ለእኛ ረዥም ሊሆኑ ይችላሉ፣ ግን ለሌላ ሰው ረዥም አይደለም። ሶ ዛሬ እሱ ልናይ ነው ማለት ነው። ሶ አሁን እንጀምር። ሴት ማለት ስለዚህ ማንኛውም በስርዓት በትክክሉ የተቀናጀ ነገር ማለት ነው። እሱን እንጀምራለን። ሴትን ስንሰይ በካፒታል ሌተር መሰየም እንችላለን። ኦኬ በካፒታል ሌተር ነው የምንሰየመው። ፎር ኤግዛምፕል ሴት ኤ አባላቶቹ ለምሳሌ አባላቶቹ እነዚህ ናቸው። ሴትን ስንሰይም ግን በካፒታል ሌተር ነው መሰየም ያለብን። ኤሌመንቶቹ ወይም ደግሞ ሜምበሮቹ ኤሌመንት እንላለን። ኤሌመንት ወይም ደግሞ ሜምበር የሚባሉት እነማን ናቸው? አባላት ማለት ነው። እነዚህ ኦኬ ሜሴንሳ ቶቶታ ነው የሚባለው። ኦኬ የሴት ወይም ደግሞ የስብስብ አባላት ናቸው ኤሌመንት። እነዚህም በስሞል ፊደል መሰየም እንችላለን። ኦኬ በስሞል ፊደል መሰየም እንችላለን ማለት ነው። ሶ እሱ ነው ሴት። ስለዚህ እነዚህ እንደዚህ ስናረጋቸው በኮማ እየለየናቸው በኮማ እየለየን ነው። ይሄ ደግሞ ብሬስ ብለን እንጠራለን። መዝጊያው ማለት ነው። ኦኬ ዶንት ፎርጌት ዲስ ዋን። ኦኬ ዶንት ፎርጌት ዲስ ወርድ። ሴት ውስጥ ደግሞ ምንም ነገር ለምሳሌ ሴት ቢ እኩል ይሆናል እንደዚህ ከተባለ ምንድነው ይሄ? ምንም አባላቶች የሉትም ማለት ነው። ኦኬ ምንም አባል የለውም ማለት ነው። ስለዚህ ይሄ ኢምፕቲ ሴት ብለን እንጠራለን። ኢምፕቲ ሴት ብለን እንጠራለን። ይሄ አባል ቢ ሴት ቢ ኢዝ ኢኳልስ ቱ ኢምፕቲ ሴት ባዶ አባል ማለት ምንም የለውም። እዚህ ውስጥ ምንም አይነት አባላት የሉትም ማለት ነው። ስለዚህ ለምሳሌ እዚህ ውስጥ ደግሞ ኤ እችኛው ኤ አባል ስብስብ ነች ማለት እችኛው ስሞል ዋይ የሴት የኤ ስብስብ የኤ አባል ወይም ደግሞ የኤ ሴት አባል ነች። እችኛው ኤሌመንት ነች። እችኛው እሺ ኤሌመንት ነች፣ ስብስብ ናት። ስናነባት ኤ ኢዝ አን ኤሌመንት ኦፍ ሴት ኤ እንላለን። ለምሳሌ ኤ ኢዝ አን ኤሌመንት ኦፍ ሴት ኤ ብለን መጥራት እንችላለን። እችኛው የዚህኛው አባል ነች። ለምሳሌ ቢ ማለት ቢ እዚህ ውስጥ አለ። ቢ ኢዝ ኖት አን ኤሌመንት። ቢ ኢዝ ኖት አን ኤሌመንት ማለት ቢ ኤሌመንት አይደለም ማለት ይሄ ኤሌመንት ነው። ስለዚህ በዚህ ውስጥ መረዳት ያለባችሁ ይሄ ኢምፕቲ ሴት ወይ ደግሞ እንደዚህ መረዳት ይችላል። ይሄ ኤሌመንት ነው። ኤሌመንት ይሄ ኖት ኤሌመንት ብለን መውሰድ እንችላለን። በዚህ መንገድ መውሰድ እንችላለን ማለት ኢኳል ሴት። እንደዚህ ስናደርገው ደግሞ ኢኩዊቫለንት ሴት እንላለን። ይሄ ደግሞ ሰብሴት ብለን እንጠራለን። ሰብሴት ብለን እንወስዳለን። ይሄን ደግሞ ሲ የሚመስል ነገር ፕሮፐር ሰብሴት እንላለን። ይሄ ዩኒየን ብለን እንጠራለን። ዩኒየን ይሄንን ኢንተርሴክሽን ብለን እንጠራለን። ኦኬ እነዚህ ተረጋግጡ በዚህ መንገድ ማለት ነው። ሶ ዋት ሚንስ ኢኳል ሴት? ኢኳል ሴት ለምሳሌ ሌት ኤ
is equals to something. For example, A, B, C. B is equals to comma A, C, B. Equal set ማለት these are equal set. A and B are equal set ናቸው። እሺ A እና B ምን ናቸው? equal set ናቸው። A እና B A እና set A እና set B set A and set B are equal ናቸው። set A ምን አለ? A B C set B A C B በነበራቸው በቁጥራቸው 3 ናቸው እና ደግሞ አይደንቲካል ናቸው። ኢኳል ሴት ለመባል በቁጥራቸው ተመሳሳይ መሆን አለባቸው። ወይ 3 ወይ 4 ወይ ደግሞ 5 then አይደንቲካል ናቸው። A is here B is here B is here C is here C is here again like ኢኳል ሴት ብለን እንጠራለን ማለት ነው። በዚህ መንገድ what about equivalent set? equivalent set. Equivalent set ደግሞ set A equals to set A for example 1 2 3 እንበልና and then set B ደግሞ A B C እንበል this one is equivalent set ናቸው። ኢኩዊቫለንት ሴት ናቸው። በቁጥራቸው ተመሳሳይ ናቸው። ሶሪ 3 ናቸው በቁጥራቸው ተመሳሳይ ቁጥር አላቸው። ግን it is not identical okay it is not identical አንድ ነው። ይሄ ፊደል እነዚህ ቁጥሮች ናቸው። ነምበር this one is letter ስለዚህ what the difference between equal set and the equivalent set ተባላችሁ equal set equal in number and it is identical ተመሳሳይ ናቸው። ፊደል ከሆነ ተመሳሳይ ABC ተመሳሳይ ናቸው። ኢኩዊቫለንት ላይ ስንመጣ ግን የተለያየ ሊሆን ይችላል፣ ግን በመጠናቸው እኩል መሆን አለበት ማለት ነው። this is 1 2 3 1 2 3 okay amount 3 amount ናቸው። amount ናቸው 3 this is 3 amount 3 ናቸው 3 ናቸው ግን it is not identical okay so እዚህ ላይ አሁን ሌላ ነገር አለ ሚስተር every equal set can be equivalent set but every equivalent set cannot be equal set okay right equal ሴቶች equivalent መሆን ይችላሉ equivalent ሴቶች ግን equal መሆን አይችሉም ሰብሴት እንዴት ነው ሰብሴት ማለት ሴት A ለምሳሌ 1 2 3 ብንልና ሴት B ደግሞ 1 2 3 4 5 ሊሆን ይችላል። ሰብሴት ማለት የኤ አባላቶች የቢ አባል ውስጥ መገኘት አለባቸው። ሁሉም የኤ አባላቶች ቢ ውስጥ መገኘት አለባቸው። ኦኬ አንድ አለ፣ ሁለት አለ፣ ሶስት አለ። ሶ የኤ አባላቶች በአጠቃላይ የኤ አባላት ቢ ውስጥ የሚገኙ ከሆነ we call that one subset. Okay so A is subset of set B here okay የኤ አባላቶች ቢ ውስጥ የሚገኙ ከሆነ subset ብለን እንጠራለን። what about proper subset? proper subset ውስጥ ስንመጣ እንደዚሁ ሆኖ ግን ቢ በአንድ ብቻ ነው የሚመጣው። ፕሮፐር ሰብሴት ይሄ መሆን ይችላል 1 2 3 ቢ 1 2 3 4 ልክ የኤ አባላቶች ቢ ውስጥ ይገኛሉ። 1 1 2 2 3 ግን B must be more element than B
ሞር ዋን ኤሌመንት ኦኬ አትሊስት ስለዚህ የኤ አባላት በቢ ውስጥ የሚገኘው ከሆነና ቢ ደግሞ በአንድ ይበልጣል በአንድ ብዛት ምንድን ሆነ ፕሮፐር ሰብሴት ብለን እንጠራለን ማለት ነው። ፎር ኤግዛምፕል እዚች ጋር ኤቭሪ ሴት ኢዝ ሰብሴትስ ኦፍ ኢትሰልፍ ይባላል። ኤቭሪ ሴት ኢዝ ሰብሴትስ ኦፍ ኢትሰልፍ ብለን እንጠራለን። ኤቭሪ ሴት ሰብሴት ኦፍ ኢትሰልፍ ይባላል። ለምሳሌ ሴት ኤ ኢኳልስ ቱ 1 2 ቢባል ሊስት all elements of set A ከተባለች all elements of set A ማለት እዚህ ጋር ለምሳሌ set A ማን ይዟል? አንድ አለች ኮማ ሁለት አለች ኮማ እራሱ ይሆናል። እሺ አንድ ስለዚህ የኤ ሰብሴት ኤሌመንቶች አንድ ሁለት እና ኢምፕቲ ሴት Empty set is the subset of every set ነው የሚሆነው። Empty set is the subset of every set። ስለዚህ what is the number of subset of this set? አሁን this set ሁለት ነበር አይደል? number of subset ለማግኘት to the power of 2 ነው የምታደርገው። to the power of n ነው የምታደርገው። to the power of n ነው የምታደርገው። to the power of በn ፋንታ አንድ ሁለት አባላት ላይ እኩልና 4 ነው የሚሆነው። 1 2 3 4 አባላቶች አሉት። ኦኬ ስለዚህ every set is the subset of itself ነው የሚለው። every empty set is the subset of every set ነው የሚለው። እዚህ ጋር ግን ፕሮፐር ሰብሴት ላይ ስንመጣ ፕሮፐር ሰብሴት ላይ ማንኛውም ፕሮፐር ሰብሴት የራሱ ሰብሴት የራሱ ፕሮፐር ሰብሴት መሆን አይችልም። እዚህ ጋር ተመልከቱ። እዚህ ጋር አንድና ሁለት ደግሜ ያለው እዚህ ጋር ግን አንድ ሁለት ሶስት አልደገምኩትም። because that's why proper subset is not proper subset of itself ነው የሚለው። የራሱ ፕሮፐር ሰብሴት መሆን አይችልም ነው የሚለው። ኦኬ በዛ መንገድ ነው ማለት ነው። so ማለት ነው ዩኒየን እና ኢንተርሴክሽን ስለምናይ ይሄኛው ቀጣይ ያለውን ቪዲዮ ቼክ አውት። ኦኬ don't forget to check the next video for the sake of know about union and intersection. Okay, goodbye for now.